ሰላም ሰላም ውድ የሀገሬ ልጆች ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙት ይበልልኝ በያላችሁበት። ዛሬ በጣም ተጨንቀን ነበር ሁላችንም በየፊናችን። እኔም ማቃቸው ልጆች የጨረቃ ፋሚሊ በአጠቃላይ ዛሬ በጣም አዝኖ በጣም ደብሮን ነው። ያው የሚዲያው ድምቀት የሆኑት የኛ ውዶች ሃይሚና ብሩክ ጠፍተዋል በዚህ ሰሞን። ሁላችንም ግራ ገብቶን ነበር። እንግዲህ ምን አይነት ነገር ሊመጣ ነው ምን ሆነዋል ብለን በየአቅጣጫው ተጨንቀን ነበረ። ያው እንግዲህ እነሱ ደግሞ ፕራንክ ሊያደርጉ ወይም በመሃል ሰላም ካልሆኑ ወይ የሆነ ነገር ለማድረግ ካሰቡ ደግሞ ብዙ የሚቀርባቸው ልጆች አሉ፣ የሚያውቋቸው የተወሰኑ ልጆች አሉ፣ የሚያገኟቸው ልጆች ለነሱ እንኳን መልስ አይሰጡም። በቃ ቴክስትም አይመልሱም፣ ስልክም አያነሱም። እንደዛ ነው የሚሆኑት። ምክንያቱም አንድ ሰው ሰላም ካልሆነ ስልክ ማንሳትም አይፈልግም። በዛ ሰዓት ምን ብለው ይመልሳሉ? ከዛም የተነሳ ሊሆን ይችላልና ለብዙዎች ሰዎች ምንም አይነት መልስ አይሰጡም ነበር። እንደውም ቲክቶክ ላይ ዛሬ ወደ ማታ አካባቢ በለቀቀችው ነገር እንትን ላይ በለቀቀችው ላይ አስተያየት ኮሜንቶች ውስጥ አንብባችሁ ከሆነ ዛሬ ብዙዎች ውስጥ ጠይቁ ነበር። ስልክ አታነሳ ምን ሆና ነው ምናምን ሲሉ ነበር። አነሱ በቃ እነሱ ፕራንክም ሲሰሩ የሆነ ችግርም ሲኖር አያነሱም። ያው ዝምታንና ብቸኝነትን ትመርጣለች። በተለይ ሃይሚ ብዙ ጊዜ ይመስለኛልና ግን የብዙ ሰው ጭንቀት ነበር በየቦታው። እኔ እንደው በተመቸኝ ሰዓት ስራ ላይ ሆኜ ሳይ የብዙዎች ጭንቀት ነበረ እና መልካም ቀን እንደሚመጣ ደግሞ እኔ ተስፋ ነበረኝ። ያው እንደተከፋች አውቀናል። በእርግጥ ተከፍታለች። የተለያየ ደግሞ ጥቅሶችን ሁለቱም ብሩክም በፊናው ሃይሚዬም እንዲሁ የተለያዩ ነገሮችን የሆነ ትርጉም የሚሰጥ ጥቅሶችን ይለቁ ነበር። ያ ጥቅስ ደግሞ ብዙ ሰዎችን አስጨንቋል። በመልካም የፈቱታሉ። እንግዲህ ዛሬ እግዚአብሔር ይስጣቸው በማታ መተውልናል። እንደው ዛሬ ባይመጡ ኖሮ መቼስ የጨረቃ ፋሚሊ በአጠቃላይ እንዴት እንደሚሆን እኔ እንጃ። ያው ጊዜ ያስፈልጋል። የሆነ ስትበሳጭ፣ የሆነ ሲከፋችሁ፣ የሆነ ነገር ስትሆኑ በእርግጥ ጊዜ ያስፈልጋል። እኔም ባህሪ እንደዚህ ነው። እንደዛን አይነት ነገሮች እንግዲህ ተፈጥሮ ነው። እንግዲህ መተዋል፣ ደስ ብሎናል። ያው እኛ ስለምንወዳቸው ነው። በጣም ብዙ ሰው ነው የሚወዳቸው። እኔም ድንገት ነው እንግዲህ አይኔ ውስጥ ገብተው የወደድኳቸው የምከተላቸው። ምንም ባላገኝበትም ይሄው ሀሳቤን ለመግለጽ እነሱን ከመውደድ የተነሳ እኔናማ አንድ በጣም መወዳት ጓደኛ አለችኝ። እኔና ጓደኛዬ በቃ እሷም ሲጨንቃት እንደዚህ ወይ ሲጠፉም ስል ልክ እንደው የወለድናቸው ነው ሁለታችን። ልክ እናት እንደው ልጆች እኔ ብሩክና ሃይሚ ልጆቻችን ነው የሚመስሉት። ስናወራ ብትሰሙን ብታዩ በቃ ልክ ጋዜጠኞች ነው የምንመስለው። በቃ ስለነሱ ጊዜ ሲኖረን የሆነ ቦታም ስራ ቦታም ከሆንኩኝ በሻይ ሰዓትም ሆነ በምን ሰዓትም በቃ ስንገናኝ ማታ ስለነሱ ከዛ በኋላ እንደውም ካወራን በኋላ ተጨንቀን ብዙ ስለነሱ ካወራን በኋላ ዲኛ ግን ምን ነክቶን ነው እንላለን። በቃ ይሄ እንደዚህ ቢሆን እንደዚህ ነው ወይኔ እናት በቃ እንደዚህ ሆና ነው። በቃ በጣም ነው የምንወያየው፣ በጣም ነው የምንጨነቀው ሁለታችን። እንደውም አንድ ቀን ቆይ እንደውም ይዣት እሷም ሀሳብ ትሰጣለች ብዬ አስቤያለሁኝና በጣም ነው በኋላ እንደውም እንስቃለን፣ ይገርመናል። እና እንዲሁ ተጨንቀን ነበር። ቅድም ራሱ ከሷ ጋር እያወራሁኝ ልክ ሲለቀቅ ነው እንደውም እኔ አሁን ከስራ ገብቼ ልክ እያወራሁ ከሷ ጋር ሲለቀቅ ወይኔ ተለቀቀ በቃ እስቲ ቆይ ነው ያቸው ምናምን ብለን ነው ያው የተወሰነ እሷ እንደከፋት ነገር ጭምጭምታ ነገር ሰምተናል። እሷ ተከፍታ እንደሆነ ግን የተከፋችበትን ምክንያት በግልጽ ያወቅ ነው አሁን ነው እንግዲህ ሲመጡ። የሰው ልጆች ላይ ደግሞ ብዙ ነገር ይፈጠራል። ያው የተፈጠረውን ነገር እሷ ደግሞ ሃይሚዬ ጀግና የሆነች ሴት ነች፣ ብዙ ነገር ያለፈች ሴት ነች። እንግዲህ ያው ከሱ ጋር ተጋዝታ እዛ መኖር ስላልቻለች ነው በቃ ስለደበራት ነው ሄዳለሁ ያለችው። ግን በዚህ አጋጣሚ ደግሞ በተለያየ መንገድ ዩቲዩበሮች አላችሁ፣ የሆኑ ዩቲዩበሮች የማይሆን ነገር አንጥታችሁ የምታወጡ ዛሬ እንደዚህ ሊሆን ነው ዛሬ እሱ መልካም መመኘታችሁ በጣም ነው ደስ የሚልኝ፣ በጣም ነው ደስ የሚልኝ። ግን ያልሆነ መረጃ አግኝቻለሁ እያላችሁ ያልሆነ ነገር አትልቀቁ። መረጃ አግኝቻለሁ እያላችሁ የሆነ ነገር አትልቀቁ ባካችሁ። እንደ ጫፍ ነገር ቢነግሯችሁ ነው እንጂ እንደው ስሬስ የሆነ መረጃ የሚሰጣችሁ ሰው የለም። በቃ በዚህ ሰዓት እንደውም እነሱ እንደው ምናልባት ከነሱ ዙሪያ ያለውና አግኝታችሁ ካልሆነ በስተቀር እነሱ ስልካቸውንም እንደዚህ ሲከፉም ሆነ ፕራንክም ሲሰሩ ለማንም ለሚቀርቧቸው ሰዎች ስልክ አነሱ።
እርግጠኛ ነኝ ይሄን። በተለያየ አቅጣጫ ግን የማይሆን ነገር እያወጣችሁ ስለነሱ የምትናገሩ ሰዎች ጥሩ አይደለም። ለእናንተም ለሚከታተላችሁም ኦዲየንስ ግን አሉ ጥሩ ጥሩ ልጆች ባዩት ነገር ላይ እነሱ በለቀቁት ጥቅስ ላይ ጥሩ ጥሩን የምወዳቸው የምከታተላቸው ልጆች አሉ አስተያየት የሚሰጡት። እንደዛ ብታደርጉ ጥሩ ነው። በራሳችሁ ግምት ወይ ሀይሚ እንዲያድርጋ ነው ማነው ደግሞ ይሄ በቀደም እዛ ሄዱበትን ቢኒያም እንደዚህ አድርጎ ከቢኒያም እኮ እንደዚህ ተናግሯል ያልተናገረው ብቻ እየቀበጣጠራችሁ የተለያየ ነገር አታውሩ። በቃ እኔ አሁን ስለምወዳቸው ነው ዩቲዩብ የምሰራው። በተመቸኝ ሰዓት ብዙ አይመቸኝም፣ እንደው አንዴ ነው በቀን የምሰራው አይደል። ይሄን ነገር ራሱ እኔ ገንዘብ አላገኝበትም፣ ገና ብዙም ተከታይም የለኝም። እኔ ስለ ገንዘብም ስለምንም ገና አልጠየኩኝ። እንግዲህ እንትን የሚልም ከሆነ ራሱ በቃ እዚህ ውስጥ ምንም አቴንሽን የለኝም በአሁን ሰዓት። ገና እኔ መስራት ይጠበቅ፣ ወደፊት እሰራለሁ፣ ጊዜ እየኖረኝ ይመጣል፣ ወደፊት ጊዜ ማገኛለሁ። ምክንያቱም አሁን ልጆች አሉ፣ ትዳር አለ፣ ስራ አለ፣ የተለያየ ነገሮች አሉ። እኔ አሁን ስንት ነው ወዴት ነው የሚከፈለው? በዚህ ውስጥ ገብቼ ሞኔታይዝም ላድርገው ምናምን ብዬም አላውቅም። አንድ ግን እኔ ደስ ስለሚለኝ ስለነሱ ጉዳይ በጣም ስለምወዳቸው ሰዎች ከጓደኞቼ ጋር እንደገና እህቶቼ ያሉ ከእህቶቼ ጋር በጣም ነው በስሜት የምወያየው። እኔ በቃ በጣም እንደ ቤተሰብ ተጨንቄ በጣም ሰው ስለምወድ ልክ እንደናንተ ማለት ነው እንደሚሰሩት እንደምትወዳቸው ሰዎች በጣም ስለምወዳቸው ስለሚያሳዝኑኝ በጣም ነው በምወያየው በቃ የምነጋገረው በእነሱ ጉዳይ ላይ ከሰዎች ጋር እና ይሄን እንደዚህ ቢያረጉት ይሄን በቃ ተጨንቄ በቃ በዛ ውስጥ የሚያውኙቶች ምን ለምን እንደዚህ አሰሪም እንደሞ ወደፊት እኮ በደንብ እየሰራሽ ምን እያልሽ እንትን ትያለሽ ለምን አሰሪም በዚህ ጉዳይ ላይ ለምን አስተያየት አሰጭም በጣም እኮ ነው ከልብሽ ነው ስለነሱ እንትን የምትይው ምናምን ሲሉኝ አንድ ሐሳቤ ምክሬን ድሮም እኔ በቃ ከሰው ጋር መመካከር ሰው ሲመክረኝ ደስ ይለኛል። እኔም ለሰው ምክር ስሰጥ ያለኝን ደስ ይለኛል። እንዲህ አይነት ባህሪ ስላለኝ ነው እዚህ ጋር የመጣሁት እንጂ እኔ አሁን እዚህ ውስጥ ማስታወቂያ እንኳን አያልፍም። አይታችሁ እንደሆነ በእኔ ላይ እኔ ምንም የማገኘው ጥቅም የለም። ግን ባሉኝ በሚያዳምጡኝ ሰዎች ላይ ሀሳቤን እሰጣለሁ እና ሀይሚዬ በማታ ላይ ብቅ አሉልን። ያልሆነ ወሬ በእነሱ ላይ ባናወራ ባንፈርድባቸው ጥሩ ነው። እኔ ለዚህ ነው ቀለበት ስትሉ እነሱ ልጆች የሚያስተካክሉት ባህሪ ያለ መጀመሪያ እየተመከሩ ነው ይመከራሉ። ብዙ የሚመክሯቸው ብዙ የሚወዷቸው ኦዲየንሶች አላቸው። ለነሱ የቆሙ በጣም እናትና አባት እህቶች ሰጥተዋቸዋል። ለነሱ በእውነት በጣም ነው ብዙ ሰው ነው የሚወዳቸው። ስለዚህ የተለያየ ከላያቸው ላይ የተለያየ የሚያስተካክሉ ጸባይ ገና አላቸው። እኔ ለኛ ነኝ አንቺ ተሸነፊ አንተ ተሸነፍ አንተ አሁን ዛሬ እንኳን ስናያቸው እየተባባሉ ነው እንግዲህ እኛ ጋር መተው ራሱ ምክንያቱ እውነት ነው። አንደኛው ሲያጠፋ አንደኛው መሸነፍ ክርክርም ከሆነ በቃ ጥፋተኛ ከሆነ በተለይ ጥፋተኛ ከሆነ አንድ ሰው መሸነፍ በቃ ያኛው ሰው የሚለውን ነገር መስማት አለበት። መደማመጥ አለባቸው፣ መሸናነፍ አለባቸው፣ መመካከር አለባቸው። አንቺ ትብሽ አንቺ ትብስ የሚባባለውን ነገርም ራሱ እነሱ ውስጥ መፈጠር አለበት። ምክንያቱም ሁለቱም እልህኛ መሆን የለባቸውም። እሱ ደግሞ በሚያደርገው ነገር እሷን መስማት አለባት። ሴት ነች እና ብዙዎችም እየመከራችኋት ነው። አሁንም ምከሯት። ጥሩ ምክር ከፍቅር የመነጨ ምክር ነው። ታዲያ በሌላ አንግል ወስዳችሁ እንዳትናገሯት፣ እንዳትሰድቧት። ምንም በእውነት እኔ ልጄ እንትኔ ነው በቃ የምትመስለኝ ልጄ ነው የምትመስለኝ። በጣም ነው የምወዳት። ግን እኔም መክራታለሁ አሁን በዚህም በዩቲዩብ ላይ ያለባትን ነገር ግን እንዳትሰድቧት። ወደ ስድብ በተለያየ አቅጣጫ አምሯ የሚነካ ስድብና የሆነ ስለሷ መጥፎ ነገር መናገር ሳይሆን ትክክለኛ የሚያስፈልጋትን ከልምዳችሁ ከህይወታችሁ እንደውም ባለትዳርም ከሆናችሁ በዚህ ዘመንም አልፋችሁበት ከሆነ የነሱን ዘመን መቼስ አልፈንበታል አይደል? እኔ ያንን ነው ለነሱ ማስተላለፍላቸው እና ሰከን ማለት የሚገባቸው እድሜ ላይ ነው ያሉት። እግዚአብሔር ይርዳቸው። መደማመጥ አለባቸው፣ መተሳሰብ አለባቸው፣ አንዳቸው ማዳመጥ አለባቸው። እንትን እንዴት ነው ትዕግስተኛ መሆን ትዕግስትም መኖር አለበት። እኔ ብቻ ነኝ እማቀው ሁሉን እኔ ያውቃለሁ አልበገር ባይነቱን ሀይሚዬም ትውት ብታረገው ደስ ይለኛል። ሀይሚ እንድትተው ሁላችሁም ይቱር ስትሰሩ በቃ የሚያንጽ ለሷ የሚሆን በቃ ይሄ ብዙ ጊዜ ሀይሚዬ እኔ ያውቃለሁ በቃ የሚለው እንትን ይሄ ልጅነት ነው። እሷ ደግሞ ከሌላም አንጻር አይደለም ልጅነት ነው። እኔ የምትፈልገው ነገር ለማድረግ ትፈልጋለች። በቃ ያንን እኛ በፍቅር መምከር ነው ያለብን ለሷ እንድትመለስ። ሁለቱ እንዲለያዩብን አንፈልግም። ሁለቱም ሰላም እንዲሆኑልኝ ጤና እንዲሆኑልን ነው የምንፈልገው። በጣም ነው የምወዳቸው። እኔ በጣም ነው እንዲለያዩብኝ ራሱ አልፈልግም። ካጠገባቸው ሁሌ እንደሆነ እኔ ግን በአካል ሄጄ ነው መክራት፣ ቁንጥጥ አድርጌ መክራት። በእውነት
ለዛ ያብቃኝ። ሰላም ሁኑ።